በቀን 8ኛው ወር 2018 በ18 ሙዚቃዎች መጥቶ ከፍተኛ እይታና ተወዳጅነትን ያገኘለት አልበሙ መነጋገሪያ ሆኗል። ከጀንበር እስከ ዳስጣል፣ ከመሪማ እስከ ሺህ ቢባል፣ ከዝጸዳል እስከ ስማ ራሴ የበርካቶችን ቀልብ ስቧል። ዳስጣል የተሰኘው ስራ ከሙዚቃነቱ ባለፈ ማህበራዊ ንቅናቄ እየሆነ መጥቷል። የግጥሙ ጥልቀትና የዜማው ማራኪነት በሁሉም የሀገሪቱ ክፍሎችና በባህር ማዶ በሚገኙ ኢትዮጵያውያን ዘንድ እንደ ሰደድ እሳት ተሰራጭቷል። ትናንት ምሽት የተሰማው መረጃ ደግሞ እጅግ በርካቶችን አስደንግጧል። ኢትዮሪካ አነጋጋሪ መሆኑን ቀጥሏል። እነዚህንና ሌሎች አስገራሚ ምስጢሮችን እነግራችኋለን። ቻናላችንን ላይክና ሰብስክራይብ በማድረግ አብራችሁን ቆዩም። ዛሀበሻ ትናንት ምሽት ይዞት በወጣው መረጃ ደግሞ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብሮ በመግባታቸው የዓይን እማኞችና የቅርብ ምንጮችን አረጋገጡ ይላል። ይህ ህገወጥ የኃይል እርምጃ የተፈጸመው ትናንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ውስጥ ለመግባት የህንፃውን ጥበቃ ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱ የፍትህ ስርዓትና የዜጎቹን ደህንነት ኩፍኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎችን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖች፣ ስፒከሮች፣ የሙዚቃ ማቀነባበሪያዎችና መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል ሲል ይገልጻል። እነዚህ የተወሰዱ ላፕቶፖችና ማቀናበሪያ መሳሪያዎች የድምፃውያን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊው አእምሯዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር መሀሌት ሰለሞንና የቅርብ ጓደኛ የሆኑት አቶ ዮሴፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊው ላይ ከባድ የስነልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች፣ የጥበብ ባለሙያዎች አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጥ ጥያቄዎች እየተነሱ ነው። ከዚሁ ጋር በተያያዘ የአሜሪካ የኢትዮጵያ ህዝብ ጉዳዮች ኮሚቴ ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብ በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ያቀረቡ። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃውያን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሀሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በርቱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣው የፖለቲካና የዜጎች መብት
አፈና ቁልጭ አድርጎ የሚያሳይ መሆኑ ደብዳቤው ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስቧል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ድምፃውያን ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎች መሰረት ያደረገ ጠንካራ ግፊት እንዲደረግ በአክብሮት ጠይቀዋል። ውድ የዝግጅታችን ተከታታዮች እናንተስ ስለ ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን ስለ ኢትዮሪካ አልበም ምን ትላላችሁ? እያነጋገረ ስላለው ጉዳይስ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን